እንዳጉል እንትን የሚያረጋችሁ አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ ከመታካትታትን ከፈለክ እሷን አካተው ታይልኛል። እኔ እኮ ሁሌ የሚያበሽቀኝ ጉዳይ ልንገራችሁ እዚህ ጋር ሩታ ሁሌም ስታወራም ስታደርግም ራሷን ወክላ ማንንም ሰው ነገር አትፈልግም። ማንንም ሰው አትቀሰራ አትሄድም። በቃ ራሷ ጉዳዩ አሁን የአብርሽ ወደ ውጭ መውጣት ነው እንጂ በቃ የሄርሜላና የእሷ ፉክክር ረስቷለች እዚህ ጋር። እስቲል ግን ሄርሜላ ነካ ታደርጋታለች። እስቲል አገር ሲሆን ከኔ ጋር ነው የምትሄደው። አይ ከዚህ በፊት ስለሄድክ ብዬ እኮ ነው ጸጣለቻት ምናምን ነገር። አሁንም ደግሞ አሁን እንደ አፍቃሪ ምናምን አያደርጋችሁ ነው ሲል አብርሽ እኔን አትበለኝ ከፈለክ እሷን በላት ወደ ጸብ ራሷን የምትገፋፋት ከዛም ነገ ሩታ ማትችልም የሆነ ነገር ትላላችሁ እናንተ ደግሞ ሁላችሁም ደግሞ ሩታ እንደዚህ አድርጋት ነገ የምታረጋትን ለምን ምናልባት እስከ ህይወቱ መጨረሻ የምትሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች በጣም ሁሉ የምታስፈልገው አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺ እንኳን እንደባታስፈልጊ ባይባጭ ዳኒ ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰማኛ ያውላቱ እኮ ነው ይላል እሱ የሚፈልገው ሰማኛ አብርሃም ይኸውልህ ቆይ አንዴ አዳምጠኝ ሰው እንዳይከፈል ሰማኛ አብርሃም ቆይ እንደዚህ አይደለም ታረጋግ ሁላችሁ እናንተ ውጤት ነው የገባችሁ አይደል እኮ ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው ሩታ ገባሽ አይደል ማን እንደሚያስፈልገው ራሱ ይወስን በቃ ለራሱ አንተውለትም ሲጀመር ማን እንደሚያስፈልገው ግልጽ ነው ይሄን ታውቃለህ አይደል እንደዚህ ሽጋውን እሷ ትቀመጥ ምናምን ብለህ ነው ለማረጋገጥ ኤፍሬም አንተ እኮ ነፃውን ያስነሳው ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ ማን ይመስልኝ ነው አንቺ ጠቅመሽው ሩታ ጉዳያችሁ አንቺ ጠቅመሽው ዳኒ ራሱ እኮ ፊልመኛ ብቻ ነው እንዴ ያለው ምድረ ድራማ ሳሪ ብቻ ነው እንዴ ያለው ትላንት የቆጨ ነበር ዛሬ አሳስባው ጭራሽ ደግሞ እንትን ተቆጭ ያደረገ እያባባሰ የነበርኩ አንተ እኮ ነው እንደ ጻድቅ ያደርገ እንደ ሐሳቢ ሰው ያደርገ ይሄ ነገር እንዲባባስ ካደረጉት የመጀመሪያና ዋነኛው ቀንደኛ ተጫዋች አንተ ነህ ዛሬ ሐሳቢ ያደርገው ምናምን ነገር እናንተ እኮ እየወጠበጣችሁት ነው ልጁ ሰላሙን እያጣ ይዝባዝን ከና ተለፍለፍና አቀሃለንና ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ የተመልካቾች እንግዲህ ትላንት ብያችሁ ነበር እንግዲህ አንዳንድ መረጃዎች እጃችን ላይ ገብተው ነበርና አብርሽ ከሀገር ሊወጣ እንደነበረ ነግሬያችሁ ነበር። እንግዲህ ለተፋም ነገር ለነዳኒ ነግሯቸው ነበር ከሀገር ሊወጣ እንደሆነ ሰው እንግዲህ ማድረግ ያለባችሁን አድርጉ ብሏል። ልንገረው ነገሩ በጣም እየተዛገብኩ የነበረበት ሁኔታ ላይ ነበር። አንዳንድ መረጃዎች ገብተው ነበር እኛ ጋርና ይጨራረስል ነበር ዘመን እንደምናውቃቸው ሰዎች ስለነበሩ ሊወጣ እንደሆነ ደርሰንበት ነበር። ግን አንድ ሁለት አይነት ስሜት ውስጥ ገብተን ነበር። አንድ ላይ ከልጅ በጣም ጭንቀት ስር ነው ያለው ረፍት ያስፈልጓል ማይካር ነገር አለ። ሲቀጥል ደግሞ ሁለተኛ ደግሞ ራሱን የቻለ ነገር ደግሞ ላይክ ቤተሰቡ እዚህ ነው በጣም ደግሞ ቆርጦ የነበረው ለረጅም ጊዜ ነው ላይክ ለሳምንት ወይ ለአንድ ወር ወይ ለሁለት ለሶስት ቀን አይደለም ለብዙ ጊዜ ነበር የቆረጠውና የሚመለስ ሁኔታ አይደለምና እዚህ ጋር የልጁ እናት አለች ልጁ አለ ቤተሰቡ ይፈልገዋልና በችኮላ ያን ውሳኔ እንደዚሁም ደግሞ ማያውቃቸው እዛ ባሉ ሰዎች ነው ይጨራረሱታል። እነዚህ ሰዎች ወዳጆቹ ይሁኑ ጠላቶቹ ይሁኑ እንኳን በስተክል እንኳን ሳያውቅ ላይክ ቶሎ ተቀብሎ ነው ሊወጣ የነበረው። ያ ነገር ልክ አይደለም። አንድ ማያውቀው ሀገር ነው። ሁለት እነዚህ ሰዎች እና ራሱ የሚሉት ሰዎች እንግዲህ እንሰማለን እኮ ብዙ ወስደው እዛ ማያውቁት ሀገር ላይ ብዙ ነገር ሲያደርጓቸው እናውቃለን። ስለዚህ አብርሽ ካለበት ለጭንቀት ብቻ ለመገላገል ብለው እንግዲህ እንደዚህ አይነት ውሳኔ መወሰኑ ልክ አይደለምና በሱ በሚለው እንግዲህ ነገርናቸው እንዳይሄድ አድርገውታል። ያው ቢሄድ ቢያርፍ በየ ነበር ግን እሱ ይወሰን ያለው ደግሞ አንድ ከማያውቃቸውና ረጅም ጊዜ መሆኑ ትንሽ ቀኛም እንዳናልፈው አድርጎናል። ስለዚህ እስቲ እንግዲህ እዛ ኤርፖርት የተፈጠረ ነገር ነበርና እንግዲህ ቪዲዮ ተለቋልና እሱ ላይ ሀሳብን ስጠን ምናምን እያሉኝ ስለነበረ ምን የተፈጠረ የሚለውን ነገር እንግዲህ ከመጀመሪያው ጀምሮ እያየን ሀሳባችን እንደዚህም ደግሞ ቀጣይ ምን ይፈጠራል የሚለውን ነገር እንግዲህ አንድ እኛ ጋር የሚደረሰ ነገር ስላለ እሱንም መሀል ላይ ያወራን እስቲ ምን የተፈጠረ የሚለውን ነገር በደንብ ደግሞ ገብተን ደግሞ እስቲ አብርሃም አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደ ጥሩ ነገር ላይ ገጥሞ ይችላል። ስማኛ አብርሃም ሄደ ጥሩ ነገር ላይ ገጥሞ ይችላል። ለበጎ ነው ብለህ ማሰብ አለብህ። እንደተቃጠለብኝ ያውቃል እንዴ ዳኒ? ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን ነው ተወስዶ ነው አመልጠኝ ነበር እኮ ስማኝ ያው እንግዲህ ውስጥ ገብቶ እዛው ኤርፖርት ከገባ በኋላ እና ኤፍሬም እና ሩታ እንግዲህ ድል ያደረጉት እሱ ሳያውቅ እዛ ደረጃ እስኪደርስ ድረስ ፓስፖርቱ አለመሆኑን አላወቅም ነበርና ፓስፖርቱን እንግዲህ አውጥተው ቀይረውበት ነበር ውስጥ እንዳይገኝ ያደረገውት ነበርና ውስጥ ከገባ በኋላ ኤርፖርት ፓስፖርቱን ያወጣዋል። ውጪ ላይ ቁጭ ብሎ እንግዲህ ከናዳኒ ጋር እየቀወጠው ነበር። እንግዲህ እንደምትይው በጣም ተናዷልና አልፈልግም ይመለሱ አልፈልግም ነበር በቃ
በጣም እዛው ሊቀጥል ነው ያሰበውና ያ ነገር እንግዲህ ሊከሽፍበት ይችላል። እንግዲህ በጣም እናዝናለን። ሰማኝ ይኸውልህ ማማት ፓስፖርቱ እነሱ የሰሩት ዛሬ እንኳን ደጎ ነገር ሰሩ ብዬ ነው ማስተዋል ነው። ስለዚህ ተረጋጋ በቃ። አሁን ደህና ከመሆነ ሁሉ ለቀን ይችላል። ሰማኝ ቆይ አንዴ ተረጋጋ አብርሃም እንዴ አንዴ ተረጋጋ። ሰማኝ አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥም ይችላል አብርሃም። ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያወጣህበትን ለበጎ ነው የሚሆነው ገባህ አይደል? ስለዚህ ፓስፖርት ምንም ያሳስበህ ነገር ሰማኝ አብርሃም እንደምትመለስ ያሳስበህ ምንድን ነው ያሳስበህ? በቃ ኖርማል ነው። ፕሮግራም አድርገህ ሄድክበት ሲጀመር ሁሉም ሰው ቅርብ ብሎታል አንተ በመሄድ አዳምጠኝ። በረራ አመለጠኝ እኮ ኤርሚ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ተሰማኛለህ። ፓስፖርቱን እነሱ ባይወስዱት ኖሮ እኔ ሄጄ ነበር አይደል እንዴ? እኮ ለበጎ ነው እያልኩ ነው። ምንድን ነው ለበጎ ነው? እንዴ ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት። ገንዘቡም እኮ ይመለሳል አይደል እንዴ አብርሃም? ነው አትወጣው። ይሄን ያለ ገንዘቡ አይደለም ጉዳዩ እኮ ገንዘቡ አይደለም። ብዙ ነገር ነበር ያቀደው ማለት እዚህ ሄዶ ላይመለስ ብዙ ነገር ፕላን አድርጎ ነበርና ላይ ከሱ ነገር መክሸፉ ነው እንጂ ገንዘቡ ጉዳይ አይደለም እኮ። ነገም እኮ ያስተካክሉት ይሄዳልና ደስ ብሎኛል። እንግዲህ በመቅረቱ ደስ ብሎኛል። እዚህ ከሚስት ከልጆቹ ጋር ቢሆን ከቤተሰቡ ባይርቅ ማያውቀው ቦታ ነውና እየሄደ ያለው ያ ደግሞ ልክ አይደለም። ምን ሊያደርጉት እንደሚችል ምን ሊሆን እንደሚችል እንኳን ሳያውቅ በዚህ ልክ ስሜት ሆኖ መሄዱ ልክ አይደለም። ያደረጉት ነገር ሙሉ ለሙሉ በጣም እንደው አሪፍ ነው። መጀመሪያ ለማዘን እየሞከርኩ ነበር የነበረው። አሁን ግን በጣም አሪፍ ነው። ትክክለኛ ውሳኔ ያደረጉት። ተረጋጋና በመጀመሪያ ተረጋጋ። ቆይ ይሄን ያህል ከኔ ለመራቅ ነው እንደዚህ እየሞከርክ ያለው? አብርሽ ለምን ነው በዚህ ልክ ሀገር ስለመውጣት የፈለከው እንዴ? ይመስል በቃ እኔ ረፍት ማድረግ ፈልጋለሁ እኮ አይደል? እኮ ባባም እንኳን አላወራሁም አይደል እንዴ? አብርሽ ምን ሆነሃል? በእግዚአብሔር ለምን እኮ ፓስፖርቱን ሰከው አብርሃም እንደዚህ አይደለም። ቆይ አንዴ ተረጋጋ። እንዴ ዛሬ ልክ አይደለም አብርሃም ተረጋጋ። ቆይ አብሽ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን ወሰደው? አንዴ ጥያቄ ነው የምጠይቀው። ለቀኝ ዞር በል። ፓስፖርቱን ለምን ወሰደው? ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ወሰደብኝ? ለምን ወሰድሽብኝ አንቺ? ቆይ አንዴ ተረጋጋ። እሺ እረጋጋለሁ። ለምን ወሰድሽብኝ ፓስፖርቱን? ቆይ ዳን ለምን ወሰድሽብኝ ፓስፖርቱን? ሁሉም ስላንተ ነው እየተጨነቀ ያለው አይደል እንዴ? አንተ ነው እኮ እየፈለግን ያለው አይደል እንዴ? ከሀገር ወጥተህ ምን አገባኝ የሚል ሰው የለም እኮ አብርሃም። ለምን ስለኛ ማታስበው? ለምንድን ነው ከዚህ ሀገር ከሀገር እኮ እየወጣ ያለው? ለምን ወሰድከው አንተ ፓስፖርቱን? የወሰደው ሪዝን እኮ ምንም የሚያጠያይቅ ነገር እኮ አይደለም እኮ። አንደኛ አንተ ያልከው ነገር እውነታው ሙሉ የነገረናቸው ደርሰውበታል። በቃ አንተ ያልክ ያለው እዛ ጋር አንድ ለሁለት ቀን ነው። እዛ ጋር ፓስፖርቱ ደግሞ የሚያሳየው ደግሞ ረጅም ጊዜ ለወራት እንደሆነ ያስታውቃል። እዛም ትኬቱም አብሮ ነው አንድ ላይ ነው ያወሰዱበት። ያ ነገር እንደዚህ እንዲወስዱ አድርጓል። ሲቀጥል ለምን እንደወሰዱት አሰብ ጠየቅ እኮ አይጠበቅም እኮ። የወሰዱት አንተ ከሀገር እንዳትወጣ ነው። ሄደ በዛው እንዳትቀር ስለፈለጉ ብቻ ነው። ተረጋጋ መጀመሪያ። አንዴ ተረጋጋ አብርሃም የታቀደው ፓስፖርት አልያዝ እኮ ጠይሽ እኮ መጀመሪያ ተረጋጋ። ኤፍሬም ዛሬ እኮ ታቅደኝ ነገር ከነገ ወዲያ ታቅደኝም እኮ ተረጋጋ። ያማን ልጅነኛ አይደለም የሰው ልጅ ተነጋግረህ ማሳመን ትችላለህ ከፈለክ ገባ። እኔ ፍላጎቴን ነገር በንግግር ልታመን አልቻልክም እኮ። እስኪ አንዴ ተረጋጋና ቁጭ በል። እስኪ አንዴ አብርሃም ቁጭ በል። እስኪ አንዴ ተረጋጋና ቁጭ በል። ቆይ ተረጋጋና ቁጭ በል። እንድናስረዳ እንኳን ፈቀድክልንም እንድናወራ እንኳን ፈቃደኛ ነን። ዝም አትሊስት እንነጋገር አይደል? መነጋገር ነው የምፈልገው። እንድንነጋገር እንኳን ፈቀድክልንም። እንዴት ነው የምንነጋገረው? በቃ እኔ ነገርኩሽ አይደል? አልፈልግም እዚህ መሆን። ለትንሽ ጊዜ መውጣት ለትንሽ ጊዜ እኮ አይደለም ነው ጉዳዩ። ለትንሽ ጊዜ አይደለም ይሄ በትንሽ ጊዜ የሚያልቅ ነገር አይደለም። ፓስፖርቱ ላይ ወይም ደግሞ ትኬቱ ላይ ያሳያ ያለው ለብዙ ወራት ከተመቸህ ደግሞ ልትቀጥል አይደለም እንጂ አየር ተቀበሉ ወይም ደግሞ አንድ ሰው ደግሞ ጭንቀት ስር ያለ እኮ ራሱን እና ሰው ምናምን እንደሚመጣ ሰው አይደለም። ማታውቀው ቦታ በማታውቀው ሰዎች ጋር ነው እየሄድክ ያለው። ያ ልክ አይደለም። ለወራት ነው። ሲቀጥል ደግሞ ውጭ ሀገር ነው የምትሄደው። ሀገር ውስጥ ነበር ያልከን። ለወራት ቆይተህ በዛው ልትቀር እንደማትችል በምን እርግጠኛ እንሆናለን? ሩታ አንድ ነገር ልንገርሽ አይደል? ፓስፖርቴን ተቀበልልኝ። ከእንደኔ ጊዜ የትም ልሂድ በቃ አያገባሽም። ዛሬ በረራ የተሰረዘ አይደል? ተሰረዘ በቃ አልፎኛል አይደል? ስለዚህ አንዴ ተረጋግተህ ቁጭ ብለህ አውራቸውና ተነጋገርና ማለት ነው ወስን ሁሉ ነገር ይፋ አድርገውና የምትሄድበትን ምክንያት ለምን ያህል ጊዜ እንደምትሄድ ለምን እዛ መሄድ እንኳን እንደፈለክ ንገረን እስኪ። ምን እንተማመናለን? ልንገር አይደል? የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበሱ ነው። ምሽት እኔ ነኝ የማውቀው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምን ነው የማትረዱኝ?
እንዴ ጭንቅላት የላችሁም እንዴ? አታስቡም እንዴ? አብርሽ ሰንተኛ አንደኛ ነገር አንድ ነገር ልንገርህ አንድ ሰው አንተ በእናትህ ወደዛ ዞር በልልኝ። ታድበታል ታደሩ ግን ደግሞ እንደ መፍትሄ ደግሞ ከሀገር መውጣት ብቻ አይደለም በቂ እኮ። ለምን ረጋ ብለህ ቤተሰብ ለማታማክርም? እነዚህ ሰዎችም ደግሞ የሚያስጨንቁ ሰዎችን ማራቅ ትችላለህ። ተረዳኸኝ? ከሚስትና ከልጅ ጋር ተደስተኛ ሆነ መኖርም ትችላለህ። ማማከርም ጭንቀትም ከሆነ ሳይካትሪስት አለ። የተለያዩ ጭንቀት ላይ የሚሰሩ ሰዎች አሉ። ራስን ስትራስን ደግሞ ራስን ነፃ ማድረግ የምትፈልግ ከሆነ እዚህ ኢትዮጵያ በጣም ሰፊ ነች። ብዙ ራሳቸው ደስ የሚሉ ነገር ከጭንቀት የሚገላግሉ ብዙ ቦታዎች አሉና እዛ መሄድ ትችላለህ። ለምንድን ነው የማታውቀው ቦታ? እነዚህ ሰዎች ነገ እንኳን ምን ያደርጉ? ገለው ይጣሉ፣ ያሳብዱ። አሁን እንግዲህ ቅርብ ጊዜ ነው ወደ ጤና የተመለስ። ከዛ ያብሱብህ እንኳን ማን እንደሆኑ እንኳን የማታውቀው ሰዎች ተባብረው ወደዚህ ና ስላሉ ብቻ ይሄ እነሱን ተከተለ መሄድ ራሱ ልክ አይደለም ነው እንዴ? ትልቅ ሰው እኮ ነህ አንተ። የምትነዳ አይነት ሰው አይደለም። ማታውቀው ሰው ወይም የኔ የምትለው ሰው የሌለበት ቦታ ላይ እንዴት ነው ደፍረህ የምትሄደው? እነዚህ ሰዎች ማታውቃቸው የኔን ጤና የሚፈልጉ ምናምን የምትላቸው ሰዎች ራሱ ይግደሉ ያደኑ ማታውቃቸው ሰዎች ጋር መሄዱ አግባቡ ነው ወይ? ለምን ዋሽታ አስፈለገ? እዛ ሄጄ ለአንድ ወር እንደምቀመጥ በነግራቸው እነሱም ፈቃደኛ ሆኑም ደስተኛ ማይሆኑ። እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ልሄድ አይደለም። በመጀመሪያ ደረጃ ደግሞ አሁን ሰዎች ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር ይጨርሱልኝ ሰዎች ናቸው። ገባ? እኔን የሚወደኝ ሰው እኔን የሚፈልገኝ ሰው በህይወት እንድኖርለት የሚፈልጉ ሰዎች ናቸው። በምን አወቅ? ይሄን እኮ ነው። ሲቀጥል ደግሞ እዚህ ጋር ያሉ ሰዎች ያናህል እኮ የዚህን ያህል ያንተ መሞት የሚፈልጉ ሰዎች አይደለም፣ የሚወዱ ሰዎች ናቸው። ስለሚወዱ ነው የሚጣሉበት እንዴ። ማታውቀው በሱታ ማታውቀው ሰዎች ጋር ምን ብለህ ነው የሚሄደው? ምን ያደርጉ? አያውቃ በስትክክል እንኳን የማያውቃቸው ሰዎች ነው። ሲቀጥል ደግሞ ለአንድ ወር አይደለም እኛ ጋር ለአንድ ወር አይደለም፣ አንድ ወር አይደለም ከዛ በላይ ነው። ለወራቶች ነው። አንወሃሻ ለአንድ ወር አይደለም የምትሄደው። ትናንትና በለቀኩትም ቪዲዮ ብያቸዋለሁ ቀደም ብዬ ከሀገር ሊወጣ እንደሆነ ምን መረጃዎች እንደገቡና ላይክ ምን ማድረግ ራሱ ግራ እንደገባኝ ነግራችሁ ነበር። ትናንትና በለቀኩት ቪዲዮ መገብታችሁ ማየት ትችላላችሁ። ከሀገር ሊወጣ እንደሆነ መረጃው ቀድሞ ደርሶን ነበር። ሶ አሁንም እዚህ ጋር ለአንድ ወር አይደለም ነው አፈልግም እኛ እንዴ ብትፈልጊማ ፓስፖርትና ተወጂ ነበር ነው ሲቀጥል አንድ ወር አይደለም። ለምን እንወሻሻለን? ለአንድ ወር አይደለም ለወራት ነው። አሁን እየዋሸህን ነው። ለወራት ነው ትኬቱ የተቆረጠው። አይተነዋል። ምንድን ነው የምትፈልጊው? እሺ ፍላጎትሽ ምንድን ነው? ካልፈለኩኝ ከሩታም ከኤርሜላም ከማንም ጋር መኖር አልችልም። በቃ አልፈልግም። እሺ አብርሃም ምን አልከ መሰለህ? ማንም ሊያኖር አይችልም። ግን ከራስህ አንደበት የወጣው ምንድን ታውቃለህ? እዛ ነገሮች አይቺን ከተመቻቸልህ ይቀጥላል፣ ካልተመቻቸልህ ይመለሳል። እኮ እያለ ያለው በራሱ በፍላጎቱ አለ እንጂ ያለው ሰዎች ና ስላሉት ነው ይሄዳሉ። ይሄ ደግሞ ተገቢ አይደለም። አንተ ና ስላሉኝ በቃ ትክክል ነው። ና ስላሉ ነው እየሄድክ ያለው። እየተነዳህ ነው ያለው። በግ ስላሉን በግ አይደለም ምን አትበለው። በግ ስለሆንክ እየተነዳህ ነው ያለው። እነዚህ ሰዎች ማን እንደሆኑ አታውቅም፣ ምን እንደሚፈልጉ አታውቅም። ላይክ እንወዳሃለንና ብቻ ለጤና እንፈልጋለን ከሀገሩ ጣ ብቻ ስላሉ ተከተለ መውጣት ራሱን የቻለ ችግር ነው። ያው አንድ የሚያስማማን ሐሳብ ምን ያርግጠኛ ነው? ህይወቴን መምራት አልቻልኩም፣ ነገሮች እየከበዱኝ ያሉት እያጨናነቃችሁ ነው እያልከው አይደለ? እሺ እዚህ ሆነክ እኛ ላንደርስብክ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብክ እዚህ የፈለክበት ቦታ ላይ ሂድ፣ እዚህ ከተማ ውስጥ ማለት ነው። በባህር ላይ ግዴታ አሁን እኛ ነገሮችን ከፈለግን እኮ ማንም ካንተም ተከትሎ ከሀገር መውጣት አቅቶን አይደለም አይደል እንዴ? ሁላችንም አቅም ያለን ሰዎች ነን። አሁንም ቢሆን አንተ እየረበሻችሁ ነው ብለህ የምታስብ ከሆነ ማለት ነው። ስለዚህ እዚሁ ኢትዮጵያ ውስጥ የፈለክበት ቦታ ሂድ፣ አንመጣብህም። አሪፍ፣ ይሄ ጥሩ መፍትሄ ነው። ግን የመረሽም የምትወጁ ከሆነ አንቺ ብቻ መውጣትሽ ሁሉ ነገር ነው ያቀላል። አንቺ ብቻ ቦታም ትለቂ ከሆነ እያንዳንዱ ቦታውን ይዛል፣ ይቀላል። ችግር እየተፈጠረ ያለው አንቺ ወጣ ነው። በተበጠየ ማለት አንቺ የመጣ ነው። ይሄ ልጅ አንቺ ከመጣሽ በኋላ በተንቱን ወጥቷል። ቤቱ፣ ጭንቅላቱ፣ ብዙ ነገሩ የምር የምትወጂ ከሆነ ታዩና ወደ ጤናው ሲመለስ ሰላም ሲሆን ታይዋለሽ፣ ደስተኛ ሲሆን ታይዋለሽ። ያውቀዋል እውነቱን መጋፈጥ። እንግዲህ ወደ ጤናው ሲመለስ ከኔ ይመጣል ብለሽ አልነበር እንዴ? ካንቺ ጋር አልመጣም። የሆነ ጉዳይ ነገር አለ። ለምን ድረሱ ልብ ልትይ አልቻልሽም? እውነቱን ለምን አትጋፈጭም? በቃ እየመጣችሁ እያስጨነቃችሁት ነው ያላችሁት። እስቲ አንቺ በቃ ለሳምንት 15 ቀንም ከሩታ ጋር ታየውና ሰላም ማይሆን ከሆነ ለአንቺ እንሰጥሻለን። እሺ ቢያንስ በዚህ ተስማማ። ግዴታ ከኢትዮጵያ ውጪ ወጥተህ ከሀገር ውጪ መውጣት አለብህ። እዚሁ ሰላምን ማግኘት የምትፈልግ ከሆነ ደግሞ ይሄው ከዚህ ሀገር ውጣ። እኔም ቃል ገባላለሁ ማንም ቦታ አልደርስብህም።
እሺ ሄስ ዋናው ሰላም ነው አይደል የምትፈልገው? ቆይ እርሚልሽ ምን ያህል እርግጠኛ ነህ በእነዛ ሰዎች? አብርሃም ሄደህ ከሀገር ውጪ ነው ማንንም የማታውቅበት ሀገር ላይ ገብተህ እዛ ከነሱ ጋር ከደረስክ በኋላ ምን አይነት አመለካከት ይኖራቸው? ለአንተ በጭንቀት ከምሞት እዛ ይግደሉ የተፈለጉ አይደለም አብርሃም። ይሄን የሚያስወስን ነገር ውስጥ ነህ እንደ ያለው የዛሊ ስራ ነው ማይመስል ነገር አሁን በጭንቀት ከሞት እዛ ሄጄ ቢገሉኝ ይሻላል። እዚህ ያለውን ችግር ለምን ሶሉሽን አፈልግልት? ለምን መፍትሄ አፈልግም? ጭንቀት የሚያስጨንቅን ነገር ዶክተር መመከር ካለበት ወይ የጨነቁ ሰዎችም ከሆኑ እነዚህ እንደዚህ እንደ ወንድ ልጅ አይደለ እንዴ በዚህ ልክ የሚያስደርግ ነገር እኮ የለም ነው ማለት። በዚህ ልክ አንተ ህይወትን እንድጠላ ያደረገ ነገር ምንም ነገር የለም። መፍትሄ የምትፈልግ ከሆነ ያስጨነቀ ነገር ከሆነ እዚህም ሳይካትሪስት ብትወራ እዛም ሄደህ ሰላም አታገኝም። አንደኛ እነዚህ ሰዎች አታውቅም። ሁለተኛ ደግሞ መሸሹ ብቻ ራሱ መፍትሄ አይሆንም። እንደ ሰው ከህሊና ነው አይሸሽም እኮ። ከራስ እንዴት ታመልጣለህ? ከሀገር ከነሱ ልትሸሽ ትችላለህ። ከራስ ግን አታመልጥ። ያን በደንብ አስብበት። አብርሃም ምን ሆነ እንደዚህ ስሜት እንኳን አብርሃም ምንድነው? ደህና ከሆንክ በኋላ የተፈጠረ ነገር አለ። እኔ ያላየሁት መጥቼ እሺ እንዴ ያየሁት እኮ ሻንጣዎች ጋርጠቁት ገብቼ ውስጥ ላይ ፓስፖርት ስባል ነው ፓስፖርቱን ያጣሁት። ገባህ? እንደዚህ እስከዚህ ድረስ ለምን እንትን ይላሉ? እዛው ወስደን ባህል አይሉኝም ነበር እንዴ? ከገባው በኋላ ለምን እንትን ይሉኛል? ሰማኝ ሻብራም እኔ ካንተ የተረዳሁት ነገር አሁን ላይ ማለት ነው ደህና ከሆንክ በኋላ የባሰ የገጠመ ነገር አለ መሰለኝ። ማለት በጣም ተበሳጭታል፣ በጣም ስሜታዊ እየሆንክ ነው አብርሃም። ማነው በዚህ ልክ እንዲህ ልትከፋ ያደረገ? አልገባኝም። ሁሉን ነገር ትተህ ለሜዲ ወሰንከው ለምንድን ነው? ይሄን ያህል ጊዜ የማታውቃቸው ሰዎች ላይ የማታውቀው ሀገር ላይ ከዚህ ባሰ ነገር ውስጥ ምንም ጥሩ ነገር እየሰማኝ አይደለም። እዚህ እኔን ፈልገኛል አይደለ? ማን ነው እያስጨነቀ ያለው አብርሃም? እኛን እያስጨነቀ ዙሪያ ያለው ሰው ጭንቀት ብቻ ነው እየሆነብኝ ያለው በዚህ ሰዓት ማለት ነው። ገባ? አብርሃም ሰው አውራ ቀለል አድርጋ ካውራተው በእግዚአብሔር ሰው ተጨነቀ አይደለም? ጭንቀትን እንኳን ቀለል ለማድረግ ሀገር ውስጥ የሆነ ነገር ይላል እንጂ ስለሁሉም ሰው የራሳቸው ጉዳይ በቃ በለ ጭራሽ የማይታወቅ ሰው ነው እንዴ? በቃ ልክ ነህ። በዛ ላይ ልጅ አለህ እኮ ባለትዳር ነህ እኮ። ይሄ ልጅ አባት ይላል። ለእሱ አታስብ። ባለፈው እና ትናንትና ወዲያ በተለቀቀው ቪዲዮ ላይ ለልጅ በደንብ ነው የማስበው ማላስበው አታስመስይ ምናምን ያልካት ሩታ ላይ እየተቆጣህ ነበር የነበረው። የምታስብ ከሆነ ልጅ እኮ አለ ባለትዳር ነህ እኮ። እያንዳንዱ የምትወስናቸው ውሳኔዎች ለብቻ መወሰን አትችልም እንዴ? ለእነሱ እንኳን አትጨነቅም እንዴ? ተነስቶ ጉዞ አለ እንዴ? ድንገት ተነስቶ ምንም ሳይናገር ከዛስ ይሄ ልክ አይደለም። በጣም ጭራሽ ልክ ያልሆነ ነገር ነው የተደረገ ያለውና ጭንቀት እኮ ተረድቶናል እኮ በቃ ሊገባን እየሞከረ ነው። በጣም እየተረዳን ለመረዳት በጣም እየሞከርን ያለ ነው። ጭንቀት ስር እንዳለ ጭንቀት ግን በእነዚህ አይነት መልኩ አይደለም የሚፈታው። እሺ በቃ በሄርሜላ ሀሳብ ተስማምቻለሁ። በቃ ተስማማ፣ ችግር የለም። ከሀገር ውጭ አልወጣም፣ እዚሁ ሀገር ውስጥ በቃ እዚሁ ሀገር ውስጥ በቃ። ስለዚህ ለሀገር ውስጥ ደግሞ ፓስፖርት አያስፈልግም። ለመውጣት ፓስፖርት አያስፈልግም። በእግሬ መቼም አልሄድም አይደለ እኮ ፓስፖርት እኮ ያስፈልጋል። ትራንስፖርት አለ አብርሃም። በመኪና መሄድ ትችላለህ። አሁን እነሱ ህፃናቶች እኮ አይደለም እኮ ፓስፖርት ተቀበለ ምናምን ነገር ማስተካከል እኮ ይቻላል እኮ። ትኬት መቀየር ነው። ትኬት ቀየረ ድጋሚ የሚሄድ ነው። በቃ ራስ ያመልጡ ሰዎች ትኬት ያስተካክል ድጋሚ ይሄዳል። ህፃናቶች እኮ አይደለም እኮ ትላላቸው ፓስፖርቱን ስጡኝ፣ ስለዚህ እዚህ ክፍለ ሀገር ሆናለሁ ምናምን ብለው ፓስፖርቱን ከሰጡ በኋላ አንተ አልሰጣ ነው ያን ያህል እነዚህ ሰዎች ህፃናቶች ናቸው። የማይመስል ነገር የትም ከተማ ለሚሄድ የፈለግከውን አንባስ መጠቀም ትችላለህ። ዳኒ 10 ሰዓት በመኪና መጓዝ አልችልም። ገባክ? ይደክመኛል። ስለዚህ በፕሌን ነው መጠቀም የምፈልገው። ለሱ ደግሞ ፓስፖርት ያስፈልጋል። እኛ ልሸውደን አንችልም አብርሃም። ይሄ በጣም ኢዚ ነገር ነው። ምን ልታደርግ እንደሆነ እኛ መገመት አይከብደንም እኮ አብርሃም። እንዴ ነገሮችን እኮ ዋሽተህ ልትወጣ ነበረ። ቅድምም እየዋሸን ስለሆነ ነው ይሄንን ነገር ተጠራጥረን እንደዚህ ያደረግነው። አሁንም እንደማትዋሸን እርግጠኞች አይደለም። ምንድን ነው የተፈጠረ ነገር አለ ሩታ? ምንም የተፈጠረ ነገር የለም ዳኒ። ምን ይፈጠራል? መጣ እሺ እኛ ሰላምን እየነሳን ነው። እሺ አንድ መፍትሄ ልስጥህ። እቺስ ቡዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። ይነሳዋል አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከቡዜ ወይ ከዴቭ ጋር ሂድ፣ ከእህት ጋር ወይ ከወንድም ጋር። ይሄን ያህል ብቻ ለመሄድ የምትፈልግበት ምንም ምክንያት አለ ብዬ አላስብም። እሺ እኛ በደልን ችግር የለውም። እኔም በደልኩ እሺ ችግር የለውም። ግን ቢያንስ ከቡዜ ጋር ሂድ ወይ ከዴቭ ጋር ሂድ ወይ አንድ ከምታውቀው ከአንድ ጓደኛ ጋር ሂድ። እሺ መቼስ ይሄን ያህል አይከብድም። አብርሃም ይሄን ያህል ብቻህን ለመሆን የምትፈልግ ሰው አይደለም። እውነቱን እናውራ ከሆነ በባህሪው የሚታወቀውም አብሽን ለብቻ የምትሆን አይነት ሰው አይደለም። ሲቀጥል ደግሞ የእነሱን ጭንቀት ለምን ለመረዳት ሞክርም። እነዚህ ሰዎች እየፈለጉ ያሉት የሆነ ሰው ካጠገበ እንዲሆን። ቅርብ ጊዜ ነው ያገገምከው አይደለ? ጤና የተመለሰው ቅርብ ጊዜ ነው። ጤና ወደ ከተመለስክ በኋላ ራሱ ያለማንም መሆን ራሱ ልክ አይደለም ነው።
ስለዚህ እንዳልከው እነሱ ሰላም የሚነሱ ከሆነ ቡዜ አለች ዴቭ አለ ከነሱ ከሆነ ጭንቀትን ለማቃለል መሞከር ትችላለህ እንጂ እንደዚህ ማታውቀው ቦታ ላይ እንደዚህ ቶሎ ውሳኔ ዲሳይድ ማድረግ ልክ አይደለም። ጋቲ በቃ እኛ ሁላችንም እዚህ ጋር ያለነው ሰላም ነው የምነሳና በቃ ከነ ቡዜ ጋር ከነ ዴቭ ጋር ብቻ ይሁን አንተን ይጠብቃል ብለን ከምናስበው ሰው ጋር ሁሉ አንድ ላይ ይገባ። እኔ ትጠፋለህ ወይ ደግሞ የሆነ ነገር ትሆናለህ አይደለም ትልቅ ልጅ ነው ማስተዋል ትችላለህ እኮ አብራ ግን ሰው ሀገር ነው የምትሄደው እዚህ ያሉትንም ሰዎች አታውቃቸውም እንዴ ሁሉንም ሰው በማየት መገመት ትችላለህ እንዴ ጨራሽ አለም አብራ ያልኖርከው ሰው ከኛ ጋር መግባባት ከበደ ከነሱ ጋር እንዴት ነው የምትግባባው? ቢያንስ ያንተ ከግምት እውነቱን መናገር ለራስህም አሪፍ ነው ለእኛ ብቻ አይደለም እውነቱን መናገር ለአንተም አሪፍ ነው። እና ደግሞ ጥያቄ የሆነብኝ ነገር ከሚዲያውም ለመራቅ ነው ወይ ሀሳብ ፓስፖርት ብቻ ለምደው ትራቭል ማድረግ የፈለከው? ቢያንስ እዛ ሆነህ ቢያንስ ደህና መሆንህን እንኳን ለኦዲየንስ ለማሳየት ካሜራማን ይዘህ አልሄድክም አይደል? ማለት አሁን ምን አለ መሰለህ አብርሽ ቆይ አንዴ ተመልካቾቻችን አርጀ ለምን አሁን አብርሽ በዚህ ልክ ሰልፊሽ ለምን እንደምትሆን ያልገባን ተመልካቹ እኛ ምናምን ነገር ያንተ ጤና ያንተ ጉዳይ እኮ በጣም አስጨንቆን እኮ ነው ያለ ነው ማለት ምንም ነገር ሳትይዝ ድንገት ሄደ ምናምን ነገር ሰው አስጨነቅም ማለት ቤተሰቦች እነሱ ብቻ እኮ አይደሉም እኮ ተመልካቹም ቤተሰቡ ነው ያንተ ጉዳይ ገና ነገር ያስጨንቀዋል ያንተ ጉዳይ ያስበዋል ማወቅ ይፈልጋል ሶል እነሱን ከመጣስ ብለ ተመልካች ለምን አላሰብክም ደህና መሆንን እንኳን ማረጋገጥ አለባቸው የሆነ ነገር እንኳን ማድረግ አለበት ታውቁትም እንደዚህ እንዳገታችሁኝ እዛ ለምትናገሩት አካል ትናገራላችሁ እኔ ሲጀመር እኔ ከእናንተ ጋር ጭቅጭቅም ተርክም አያስፈልግም አንተ ብለው እኮ እናንተን እንዴት አድርጌ እንደምቀበላችሁ ነው ያውቃለሁ ለአንተ ማሰብ እኮ ነው ያደረግነው ለምን ከጥፋት ተቆጥረብናል ታዩ ለእሱ ማሰብ ብዙ ነገር አድርገናል ግን እሱ ሊገባ አልቻለም በጣም ብዙ ነገር እኮ እያደረክልኝ ነው ወንድሜ በጣም አመሰግናለሁ ሊገባ ካልቻለም እኮ ነው እሺ አብሽ ስለዚህ አሁን ፍላጎታችን እሺ ችግር የለውም ይሄን ፓስፖርት እኛ እንድናምንበት ፓስፖርቱን አቆይተን እንሰጣለን ቆይ እኔ አሁን እኮ እዚህ ጋር እኮ ያደረጉ ያሉት እኮ እነዚህ ሰዎች ለምንድን ነው ተረዳ ምን ሊጠቀሙ ነው አንተን ቢያስቀሩ አንተ እንድትጉላላ ወይ አንተ የሆነ ነገር ለስራ ቢሆን እንድትከሰር ምናምን የሚፈልጉ አይነት ሰዎች እኮ አይደሉም አሁን ከሌላ አካል ጋር ተወራላችሁ ማለት ወደ ህግ ወስዷል ነው ጉዳዩ አይደለ ለምንድን ነው በዚህ በመጥፎ አንግል የምታይባቸው እነዚህ እኮ ያሰቡ ያሉት እኮ ከመልካም አንግል ጥሩ ነገር አስበው ነው እንጂ አንተ እንድትጎደው ወይም ደግሞ አንተ መጥፎ ነገር አስበው እንዳልሆነ ታውቀዋለህ ውስጥህም ያውቀዋል ለምን በዚህ ልክ ሆነ ነው ለምን በዚህ ልክ እንታስብ ያልክ አይደለም ለአንተ አስበው እኮ ነው አንተ ሚስትና ወንድምህን የልጅህን እናት ነው ህግ ፊት ታቀርበው ነው የፈለገው ወደ ህግ ተስደው ታስፈራራ እየሞከርክ ያለው በእንደሱ ነው ስለዚህ አሁን ይሄን ሻንጣ ይዘህ ወደ ቤት ታላለህ በፍላጎቴ ከምፈልገው ሰው ጋር ሄዳለሁ ነው አይደለም ካንቺም ጋር አይደለም እሺ ከፈለክ ከኔ ጋር ሄደና ካንተ ጋር ሊድፈራለች አይደል ስለዚህ ሀሳቡ ከማን ጋር ነው ካንቺም ጋር ምን ከምፈልገው ሰው ጋር ሄዳለሁ ምንም ማፈር ማይሰለቻት ልጅ አከበ ራሴት ልጅ አከበር ሲኖራት ደስ ይላል አረ ሄርሜላ ታይ ምን እየሆንሽ ነው በእንደዚህ አይነት ሁኔታ ላይ ራሱ ከገርጆን ከኔ ጋር ነው የምትሄደው ከዚህ በፊት ሄዳለች አልፈልግም አረ በዚህ ልክ ራስ መዋረድ አረ ልጁ ሚስት አለ የልጁ እናት አለች ሚስቱ አለች የተያያሹ ማብሸቅን ነው ክብር ለምን አይኖርሽም ቤተሰብ አለሽ አይደል እንዴ ለነሱ ስለማታስቢው ምንድነው በዚህ ልክ መሆን ይሄ ልጅ እኮ አይፈልግሽም ቀድሞ አንቺን የሚፈልገው የነበረው ሚስቱን ሊያስቀና ነበር አንቺ በግድ ነው ያሸለሽው ለምን በግድ ነው መቀሙጥኝ ያልሽው ያ ደግሞ ላንቺም ለወደፊትሽም ጥሩ አይደለም ለቤተሰቦችሽ ለክብርሽም ላንቺም ጥሩ አይደለም ስለዚህ ነው አብርሃም ከማንም ጋር ይቻላል አብርሽ አንድ ነገር የሰማነው ሄርሜላ ሆነች ሩታ አብሬክ ሊድ እና ነገር ይያሉ ነበር ፈልገው ነው ሜል ፈልገው ነው አትሉ አይደለም አብርሽ ምናልባት ፍላጎትን ከማንም ጋር አይደለም ከእናንተ ጋር እኔ ከምፈልገው ሰው ኢትዮጵያ ውስጥ ብዙ ጊዜ ከኔ ጋር ስለምትዝናና ብዬ ነው እንጂ ያው ነገር ፍለጋ አንድ ይዛው ወጣለች አንድ ሁለት ምናምን ሄዱ አሉ በቃ አሁን ነገር ፍለጋ በዚህ እንኳን አሽሙጥ ነው ሹር ምንድን ነው ይሄ ሽሙጥ የሚባለው በዚህ እንኳን አሽሙር ምናምን ነገር ይሄ አረ ሄርሜላ ታይ ነቃቤ ታይ ከልህ ውጪና ራስሽ ለማየት ሞክሪ ይሄ ልጅ አንቺን አይፈልግሽም የሚፈልገው ባለቤቱን ነው ወደ ጤናው ይመለስ እያልሽ ነበር ወደ ጤናውም ሲመለስ አንቺን እየፈለገሽ አይደለም ለምን ነው ማትነቂው
እንዴ ሰው ከዛሬ ነገ ከነገ እዛው ትሆኛለሽ። ምንም ለውጥ የለው። አይ ሀገር ሲሆን ከኔ ጋር ነው የሚሻለው። ለዛ ብዬ ነው አልፈልግም ከአንቺ ጋር ቱርለት ነው ከሆነ ችግር የለም። ግን ብቻ አንተ ተና አንዴ ነው ነው እንዴ ለምንድን ነው እንዳጉል እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተት ታይልኛል። እኔ እኮ ሁሌ የሚያበሽቀኝ ጉዳይ ልንገራችሁ። እዚህ ጋር ሩታ ሁሌም ስታወራም ስታደርግም ራሷን ወክላ ማንንም ሰው ነገር አትፈልግም። ማንንም ሰው አትቀሰራ አትሄድም። በቃ ራሷ ጉዳዩ አሁን የአብርሽ ወደ ውጭ መውጣት ነው እንጂ በቃ የሄርሜላና የእሷ ፉክክር ረስቷለች። እዚህ ጋር እስቲል ግን ሄርሜላ ነካ ታደርጋታለች። እስቲል አገር ሲሆን ከኔ ጋር ነው የምትሄደው። አይ ከዚህ በፊት ስለሄድክ ብዬ እኮ ነው ጸጥ አለቻት ምናምን ነገር። አሁንም ደግሞ አጉል እንደ አፍቃሪ ምናምን አያደርጋችሁ ነው ሲል አብርሽ እኔን አትበለኝ፣ ከፈለክ እሷን በላት። ወደ ጸብ ራሷን የምትገፋፋት። ከዛም ነገ ሩታ ማትችልም የሆነ ነገር ትላላችሁ እናንተ ደግሞ ሁላችሁም ደግሞ ሩታ እንደዚህ አድርጋ ነገ የምታደርጋትን ለምን አታዩም? ሩታ ብቻ የምታደርገው ለምን ታደርጋላችሁ? እሺ አሁን የአሁኑ ወሬ አሁን ስለ አብርሽ መቅረት ነው አይደለ ጉዳዩ? ሩታ ከሷ ጋር ያለትን ጸብትታ ወደ ጎን አድርጋ አብርሽ እንዳይሄድ የልጁ አባት ከልጁ እንዳይርቅ እየተከላከለች ነው ያለችው። የሄርሜላ እዚህ ጋር መገኘት ራሱን የቻለ የሚያጣላቸው ጉዳይ ቢሆንም ዋጥ አድርጋው ከአብርሽ ጋር ነው ያለችው። ሄርሜላ ግን ለኮት አድርጋታለች። ይሄስ ልክ ነው? ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተ። ከዚህ በኋላ ወዴት ሊሄድ አይችልም። ሰው ሀገር ውስጥ ነው ሊሆን ይችላል። ስለዚህ እናንተ ሂዱ፣ እኛም እንሂድ። አይሻልም? አትሄዱ አይሻልም? የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ ልታስቀሩት ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው። የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ፣ ፍላጎቴን ነገርኳችሁ አይደለ? ፈለገ አብርሃም በህይወት የሆነ ነገር ስለፈለክ ብቻ እኮ ታደርጋለህ ማለት አይደለም። አሪፍ በቃ አንዳንድ ውሳኔዎች አሉ ስለፈለክ ብቻ ታደርጋቸው። በቃ ይሄ ጉዳይ እኮ አንተ ብቻ እኮ አይደለም እኮ ቤተሰብ መማከር አለበት። አንተ ወደ ውጭ መውጣት ላይ በዛ ደግሞ የሚያስጨንቅ የምታውቀው ቦታ አይደለም የምትሄደው። እንትና ጋር ነው የሚሄደው እያልከራም ወይ ዘመድን አልጠራህም ወይ ጓደኛን አልጠራህም ማታውቀው። አሁን እዚህ ስለተጨነቀ ብቻ ነው እያደረክ ያለው። የስሜታዊ ውሳኔ ነው የወሰንክ ያለው በስሜታዊነት እንጂ ነገ እዛ ከደረስክ በኋላ የምትቆጭበት ሁላ ውሳኔ ሊሆን ይችላል። ያ ደግሞ ልክ አይደለም። በስሜታዊ መወሰን ደግሞ ገደል ያስገባል። ስለፈለክ ብቻ አንዳንድ ነገሮች አይሆኑም። የሁሉ ሰው ቆሞ አንተ ልክ አይደለም የሚል ከሆነ ቢያንስ ቆም ብለህ ለማሰብ መሞከር ነው። አንዳንዴ ፍላጎትህም ለሰው ብለህ ትሰራለህ። አንተ ደግሞ እዚህ ጋር ብዙ ሰው አለ አጠገብህ ላይ። ስለዚህ አሁን የምትሄድበት ጉዳይ ምንም ኖርማል ነገር ነው። እዚህ ያለው ሰው ይበልጣል። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ነው ዳኒ ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አይደለም እኛ እንሄዳለን፣ ግን እሷ አትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ የማስፈልገው እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስለዚህ ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደል? ስለመሰናበቱ በቃ ስላስፈለገሽ ስለሚወዳት ስለሚጨነቅላት ነው እሷ ጋር መጣ። አንቺ መጥቶ እኮ አልተሰናበተሽም። እውነቱን ነው አረካ ተባለ። አሁን እዚህ ጋር አብርሽ እንደዚህ ሆኖ እዚያ ጨቃጨቃችሁ ልክ ባይሆንም ስለ እውነታው ግን ነው አረካ ተባለ። ጭራሽ ግድ አልሰጠውም ስላንቺ ጉዳይ። ኢቭን ወደ ውጭ ሊወጣ እንግዲህ አስቢው፣ ለሳምንት ለሁለት ለሶስት ቀን አይደለም ለወራት ነው የሚሄደው። ለወራት እንኳን ሲሄድ ያልናፈቅሽው ደውሎ እንኳን ቼክ ማያረግሽ ነሽ። እሷ ጋር ቤቷ ነው የመጣው። ሊሄድ ነው ልጄን አደራ ራስሽን ጠብቂ ምናምን ያላት የነበረው ባለቤቱን ነው እንጂ አንቺን አይደለም። አንቺ ጋር ያለው አንድና አንድ በንዴት ነው። ለምን ደሞ አይገባሽ? ለምን ነቃቲም? ለምን ቤተሰቦችሽን ሳስደብያለሽ? ለምን ራስሽ ክብር ታጫለሽ? እስከ መቼ በእያንዳንዱ ሁኔታ ላይ ለምን በዚህ ልክ ተወርጃለሽ? እንደኔ አሁን ጠሎኛ አይደለም። ሴት ልጅ ሁሌም ክብሯን ስትጠብቅና የሆነ መገኘት ያለበት ቦታ ስትገኝ ደስ ይላል። እዚህ ጋር አንድ ትዳር እየበጠበጥሽ ነው። ከአንቺ ከሆነ ማለት ያ ልጅ ያለ አባት አደገ ማለት ነው። ያ ራሱን የቻለ ልብ የሚሰብር ነገር ነው። እኔ ብዙ ጓደኞች ማውቃቸዋለሁ ያለ አባት አደጉ። አስተዳደጋቸውን በደንብ ነው የማውቀው። ልክ አይሆንም። ሰው እንደ ቢያንስ ለሱ ብለሽ እንኳን ታያቸው። በቃ ከዚህ ህይወታቸው ውጭላቸው። አንቺ ከህይወታቸው ውጭና ሰላም ማያገኙ ከሆነ ችግር የለውም። አምንተን ለአንቺ ሰጥሻለን እኮ አለሽ።
እስቲ ታያቸው ልወር ኖረሽም ጭቅጭቅ ነው ኖረሽም የሆነ ለከፍ ማድረግ ነው ፍቅር አይደለም የምትሰጪው ነገር ነው የምትሰጪው ምናልባት እስከ ህይወቱ መጨረሻ የሚሰናበት ይችላል ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም ሩታ ለአብርሃም ታስፈልገዋለች በጣም ነው የምታስፈልገው አንተ ደግሞ የማስመሰል ጥግ ምንም ልክ የለውም በቃ አሁን አንቺም እንኳን እንደባታስፈልጊው ባይባጭ ዳኒ ይሄ ጭቅጭቅ ነው በቃ ነው እዚህ ሰለቸኝ ይሄ ጭቅጭቅ ነው ሰማኛ ነው ያውላቱ እኮ ነው ይላል እሱ የሚፈልገው ሰማኛ አብርሃም ይኸውልህ ቆይ አንዴ አዳምጠኝ ማንም ሰው እንዳይከተል ሰማኛ አብርሃም ቆይ እንደዚህ አይደለም ተረጋጋ ሁላችሁ እናንተ ውጤት ነው የገባችሁ አይደል እኮ ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው ሩታ ገባሽ አይደል ማን እንደሚያስፈልገው ራሱ ይወስን በቃ ለምን ለራሱ አንተውለትም ሲጀመር ማን እንደሚያስፈልገው ግልጽ ነው ይሄን ታውቃለህ አይደል እንደዚህ ሽጋውን እሷ ትቀመጥ ምናምን ብለህ ኤፍሬም አንተ እኮ ነፃውን አስነሳው ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ ማን ታስነሳኝ ነው አንቺ ጠቅመሽው ሩታ ጉዳችሁ አንቺ ጠቅመሽው ዳኒ ራሱ እኮ ፊልመኛ ብቻ ነው ያለው ምድረ ድራማ ሳሪ ብቻ ነው ያለው ትላንት የጎደ ነበር ዛሬ አሳስባው ጭራሽ ነው አንተን ተቆጭ ያደረገ እያባባሰ የነበርኩ አንተ እኮ ነው እንደ ጻድቅ ያደረገ እንደ ሐሳቢ ሰው ያደረገ ይሄ ነገር እንዲባባስ ካደረጉት የመጀመሪያና ዋነኛው ቀንደኛ ተጫዋች አንተ ነህ ዛሬ ሐሳቢ ያደረገው ምናምን ነገር እናንተ እኮ እየወጠበጣችሁት ነው ልጁ ሰላሙን እያጣ ይዝባዝን ከና ተለፍለፍና ቃሃለንና ሄርሜላም ቢሆን ውጪ በቃ ከህይወታቸው ሰላማቸውን እየነሳቸው ያለች እናንተ ናችሁ ከእናንተ በፊት የነበረውን ቪዲዮ ለማየት ሞክሩ ላይፋቸውን ለማወቅ ሞክሩ ሰላም ነበሩ በምን ቀን እንዳወቋቸው ነው በምን ቀን እንዳስገባቸው አላውቅም ብጥብጥ እያደረጋችሁ ያላችሁት እናንተ ናችሁ ስለዚህ ተመልካቾች እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር እናበቃለን እንግዲህ ትላንት እንዳልኳችሁ ማብሪሽ ከሀገር ሊወጣ ነበር እንግዲህ ያው ፋይናሊ ከሊከሽ ሞክሯል ግን እስቲ አሁንም የሆነ ነገር ማድረጉ አይቀርም ምክንያቱም እያደረጉት ያሉት ነገር ብጥብጥ እያደረጉት ነውና ላይክ የተጨነቀ ሰው ነውና ምን እንደሚወስን እንግዲህ ያው ፈጣሪ ጠብቀው እናንተም በሃይማኖታችሁ እንግዲህ ጸሎት አድርጉለት ቢያንስ ሲሆን ነገር ፈጣሪ ብርታቱ እንዲሰጠውና የሆነ መንገሩ እንዲከፍትለት አድርጉ እንጂ ብዙ ነገር እየተባለ ማንንም ይሰማ አይደለም ያለውና እስቲ ያው አሁንም ያለበት ሁኔታ ይመስላል እንግዲህ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ለዛሬ ነበር ፕሮግራም ይሄን ይመስላል ለዚህ ቻናል አዲስ ሆናችሁ ላይክ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ባይ ባይ ቻው